መጀመሪያ ማሰሪያው ገመዱ ህገ መንግስት አይደለ? ህገ መንግስት አሁን ላይ አለ ወይ? ገዢ ነኝ የሚለው የሃይማኖት ሰባኪ የሚመስለው መንግስታችን መንግስት ሳይሆን የሃይማኖት ሰባኪ ነው የሚመስለው መንግስታችን አሁን ያለው ምንም ጥርጥር። ሰላም አለይኩም ወራህመቱላሂ ወበረካቱ ማለት እስላም ሰላም፣ እስላም ረህመት፣ እስላም በረከት። በሰሜን ደም ሲፈስ፣ በደቡብ ደም ሲፈስ፣ በቤሻንጉል ጉምዝ የሄደ አንዱና ብሔር ከሌላው ጋር ሲጋጭ ዝም ብሎ የሚያቀነቅን አፈቀላጤ መንግስት ባለበት ሀገር ላይ አሁን ህገ መንግስቱ ይሰራል ወይ? ቅድም ብላችሁታል እኮ ህገ መንግስት አለ። ቀዳማዊት እመቤት ከኔ ጋር ለመምጣት ፍላጎት ነበራቸው። መጨረሻ ሰዓት ላይ በገጠማቸው አስቸኳይ ሁኔታ ሊመጡ አልቻሉም። ግን ለዚህ አካባቢ ህዝብ አንድ ትምህርት ቤት እንደማሰራ ነገርልኝ። የአሁኑ ጠቅላይ ሚኒስትራችን ከሳቸው አመለካከት ውጭ ምንም ነገር የለም። ሁሉም አዋቂ ናቸው። በኢንጂነሪንግ፣ በፍልስፍና፣ በቅስና፣ በፖለቲካ በሁሉም ነገር አዋቂ ናቸው። ተው ቢባሉ አይተው። የእሳቸውን ያህል አቅም ያለው ማን አለ? ሁሉም ደንቆሮ። የእስልምና ሙሉ እምነቴ ነው። ነብዩ መሐመድ ትርሚዚ እንደዘገቡት የትም ስፍራ ሆነ አላህን በጌታ በክርስቶስ ኢየሱስ ስም አነበዋለሁ። ከማናቸው አይነት ክፉ ነገር ራቁ። የሰላምን አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁም ነፍሳችሁም ስጋችሁ። ሁለተኛ መከላከያና ፖለቲካ ያላቸው የነበራቸው መጋባት ካድሬ ራሱን ስራ ሳይሰራ ልማት ሳያመጣ በኮራፕሽን ህዝብ እያሳቀቀና እየገደለ መከላከያ ጋር ተለጥፎ እንዲጨማለቅ መፍቀድ የለባችሁ። አንዱ ነገር አይኖርም። እሱን ለማምጣት ያኛው ላይ ካፈሰስ ነው አፍሰን ክሬን ገብቶ ነው ሲደረ እኔም መሳደብ መብት ይመስለዋል። እኔም መሳደብ መብት አይደለም። እኔ ስሰደብ ፍርድ ቤት ሂጄ ሰዳይም ብዬ ማሳሰር እችላለሁ። ወይ እንዳይበላሽብኝ 10 ቀን ሸራተን ጉባኤ ሰምታችኋል። ሁለቱም አባቶች እንወዳለን ልጃችን ብለዋል። እንግዲህ ከልባቸው ከሆነ በስፔስ ሁላችን እንደምናውቀው ባለፉት ጥቂት ዓመታት 2 ሳተላይት ወደ ምህዋር ልከዋል። ሶስተኛውን በምርምር ላይ ነው ያሉት። በሚቀጥለው ዓመት ወይም 2 ዓመት ውስጥ ሶስተኛው ሳተላይት ለኢትዮጵያ ሰርጌ ነው ዛሬ 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 ይጋበዝልኝ ይወጣን እስከሚቀጥለው 1 ዓመት ምርጫው እስከሚመጣ ኢትዮጵያ ያላት ጠቅላይ ሚኒስትር አብይ ብቻ። በዚህ ጉዳይ ለአፍታም ቢሆን መዘናጋት ተገቢ አይደለም። በፊትም ስናገር የነበረው በግልጽ ችግር እንዳለ አውቃለሁ፣ አሳይቻለሁ። የአማራ ህዝብ የፈለገውን ይደግፍ። እነዚህ ሁለት ኃይሎች ልዩነታቸውን ለአማራ ህዝብ ግን ሁለቱም አይዲዮሎጂ ሲግኒፊካንት ሰፖርተር እንዳለው አምናለሁ። ያኛውም ኃይል ደጋፊ ያለው ይሄኛውም ኃይል ደጋፊ ያለው ሁለቱንም ለአማራ ጥቅም መጠቀም እንችላለን። ሁለቱንም ኃይሎች the only way ኮላቦሬት የሚያደርጉበትን ሚንስ ማሰብ ነው። out of the box አይ አንዱን ካላጠፋማ መፍትሄ አይኖርም የምትሉ ሰዎች መንገዱን ጨርቅ ያርግላችሁ። አንዱን ካላጠፋ አንዱን ካላስወገደ ልዩነቱ አይጠብም የምትሉ ሰዎች መብታችሁ ነው። ግልጽ አርጉና ተናገሩ። በዚህ ታሪክ ሂደት ውስጥ ግን እኛ መኖር አንፈልግም። እኔ አማራን ከሚያጠፋ ትግሉ ቢጠፋ ይሻላል። አንድን አማራ እናድናለን ብለን አንድን አማራ ልናጠፋ አንችልም። በዚህ ትግል የዚህ ትግል አልቲሜት ውጤት ከተባለ ውጤት መሆን ያለበት አንዱን አማራ ህይወቱ ከመጥፋት መታደግ ነው። የአማራን ህፃናቶች ከሞት መታደግ ነው። ህዝባችንን ከልቂት እና ከሞት መታደግ ነው። that's it. so anyway ኃይሉ ቢታንያ ያስቀመጣቸውን ነገሮች ላስቀምጥ። በአዲስ አበባ ዙሪያ የኦሮሞ ብሔርተኞች ተጨማሪ ጉዳዮችን ያካትታሉ። ኦሮምኛ ቋንቋን የሥራ ቋንቋ ያደርጋሉ ወዘተረፈ።
የኮሪደር ልማቱና ሌላው የህዝብን ቀለብ ሊገዛ የሚችል ብልጭልጭ ደግሞ የተወሰነ ቡድንን የሚያከብር ልማት ተጠናክሮ ይቀጥላል። አብይ አረንጓዴ ልማት አርበኛ ተብሎ እንዲሸለም ይደረጋል። ገንዘብ ተከፍሎም ሆነ በሌላ መንገድ ሽልማቱ ይመጣል። ህዝቡ ነፃነት ተሰጥቶት ነፃነትን ማስተዳደር አልተቻለም ተብሎ በአብይ ቡድን አሜን ብሎ የአብይን ቡድን እንዲቀበል ይደረጋል። የፋኖ ትግል አሁን በተያዘው የእውር ድንበር መንገድ የሚቀጥል ከሆነ በራሱ የፋኖ ድክመት የዲያስፖራው መጋለም ምክንያት ይሽመደመዳል። ግሽበት ክሽፈትን ይወልዳል። የተወሰነው የፋኖ ታጋይ እጁን ይሰጣል፣ የሚታሰረው ይታሰራል፣ ፍርፋሪ የሚሰጠው ይሰጠዋል። የተወሰነው ይሰደዳል፣ የተወሰነው እያንገራገረ በጫካ ውስጥ ይንቀሳቀሳል። የሚያመጣው ጠብ የሚል ለውጥ ግን አይኖርም። ከፋኖ ከትግል መዳከም ጋር ተያይዞ አብዛኛው አክቲቪስት ነኝ ባይም ጥጉን ይይዛል። በዚህ ሂደት የአማራ ህዝብ በከፍተኛ ደረጃ ተስፋ መቁረጥና ቁዘማ ውስጥ ይገባል። ብዙዎች ራሳቸውን ከፖለቲካ ያገላሉ። ብዙዎች ጥቅመኛ የሆኑ የአካባቢ ወይንም የሃይማኖት ፖለቲካ ላይ ያራመዱ ይችላሉ። እንዳልኳችሁ የአማራ ብሔርተኝነት አይድንም የአማራ አልቆለታል ብሎ ተስፋ የሚቆርጠው ተስፋ መጣሽ ብዙ ነው የሚሆነው። ራሱን አማራ እየሰደበ ራሱን እያዋረደ የራሱን ልሂቃን እየሰደበ ለመኖር የሚመጣ ከየጉድጓዱ ውስጥ ከተደበቀበት ጉድጓዱ ውስጥ የሚወጣው 90% አድፍጦ እየጠበቀ ነው። ኃይሉ አይደለም ይሄን ያለው እኔ ነኝ ይሄን የጨመርኩበት። ሁሉም ራሱን ከተጠያቂነት ለማዳን ሌሎችን መክሰሱን ይቀጥልበታል። መካሰሱና መጠፋታቱ በሌላ መልክ ይቀጥላል። ለማንኛውም የአማራ ህዝብ መከራ መራዘሙን እርግጥ እየሆነ ነው። ይህ የጠላት አቅም ሳይሆን በራሳችን የውድቀት ምክንያት እያመጣን ነው። እሱ በገለጸው ቋንቋ አይደለም መገልጸው፣ ምክንያቱም እሱ በእርግጠኝነት ነው ያስቀመጠው። ይሄ የሆነ ነው እያለ ነው ያስቀመጠው። እኔ ደግሞ ይሄ እንዲሆን አልፈልግም። ስለዚህ እሱን ቃል እሱ በቃ ሆኗል እያለ ነው የጻፈው። እኔ ደግሞ እየሆነ ነው እያልኩ ነው የምናገረው። ለምንድን ነው የምናገረው? ይሄ እንዲሆን ስለማልፈቀድ ነው። እሱ ያስቀመጠው ትንበያ እየሆነ እንዳለ ያየሁት ነው። እኔም በየቀኑ ህዝብ አናግራለሁ፣ በየቀኑ ሰዎችን አገኛለሁ። በሰው ዘንድ ያለው ፍራስትሬሽን ፈጽሞ ዛሬ ፋኖ አመራር ተብዮች ከሚሰጡት መግለጫ ጋር አይገናኝም። I listen to people። ህዝቡ ፍራስትሬት እያደረገ ነው። አንድነቱን ጠበቀ የለም። ተስፋ ካልሰጠው ህዝብ ምን ሊያደርግ እንደሚችል መገመት አለበት። ሌላው ጀግኖች ግን ጸንተው በትግላቸው ይቀጥላሉ። የፋኖ ትግል የአማራ ብሔርተኝነት አንዱ ገጽታ እንጂ የአማራ ብሔርተኝነት እንደማይተካ የሚገነዘቡ ብሔርተኞች ጸንተው ይቀጥላሉ።